ሰላም ሰላም ውድ ቤተሰቦች፣ ዛሬ ደስ በሚል ዜና ማለት ነው፣ ደስ በሚል ነገር ነው የመጣ ነው። ያው እንግዲህ ጋሽዬ መተው ሩታ እምቢ እንደማትል ታውቃላችሁ። ሩታና አብርሽ እንግዲህ ሊታረቁ ነው ማለት ነው። ድራማም ተሆነ ድራማው ሊያልቅ ነው። በጣም ደስ በሚል ሁኔታ ሩታ ብዙ ነገር አሳልፋችኋልና የእናንተን ደግሞ ያሳልፋችሁትን ትምህርት እያንዳንዱ ሂደቶች ለምን ጋሽዬን ታረቁታላችሁ? በቃ ውስጤ ይሰማኛል ነው። በጣም ነው ሄልሚላንም ብሩክንም ማነው ስሙ አቤልንም ቦታቸውን አስይዛቸዋለሁ። ካሁን በኋላ አብርሃም አይደርሱም፣ ከጎኑ ከጫፉም አይደርሱም ብለዋል። ሄርሚላንም አሁን አስተካክላለሁ ሁሉን ነገር። ካሁን በኋላ እነሱን ሲያጣ አንቺ ጋ ነው የሚሆነው፣ አንቺ ጋ ነው፣ አንቺ ነሽ እና እሺ በልሽ። አንቺ ድሮ መልቅሻለሁ፣ አሁን መልቅሻለሁ። ይኸው እንግዲህ እዚህ ጋር ጋሽዬ ሩታዬን በቃ በጣም ነው የተደሰቱት ማለት ነው። አንዳንዴ እስከ ዛሬ ድረስ ለምን ዝም አሉ ምናምን እያለ ያው እንግዲህ ችለይላቸው ብለው ነው። አይበቃችሁም ወይ? ይበቃል። ዛሬ ብዙ ረዘም አድርገን ያስገባትና አይበቃችሁም ወይ? ምንድን ነው? ቆይ እስኪ ምንድን ነው? በቃ ሩትዬ እያሉ ነው። በቃ ሁላችንም አሳልፈነዋል። እኔ ደግሞ እያሳለፍኩት ነገር ለእናንተ ማስተላለፍ አለብኝ። የልጆች ደስታ ነው ለእኔ የሚያስደስተኝ እያሉ ነው። እዛ ጋም እህቱ ደግሞ ከሱ ጋር ሄዳለች ማለት ነው፣ ከአብርሽ ጋር። እኔ ችግር የለብኝም፣ እኔ ማንንም አልፈልግም። ከሷ በላይ ሁሉንም አጥቼ ብቻዬን ጓደኞቼን ጋር ተለያይቼ እሷም ቢብትለኝ ዘመዶችን ራሱ የማላስገባው ሽማግሌ ሰብስቤ በራሴ መንገድ ብትልምለው ከልቤ ላስወጣብ ፈልጌ ነው ብሏል አብርሽ ማለት ነው። እንግዲህ እንዲህ እንደሚወዳት እያስጠንትል እያለ ነው ማለት ነው። እና ሁለቱም ያው ሩታ ግን ምንም ስላላለችም ያው ጋሽዬ ስለሆኑባት ልጁን መጥቶ ልጁን አልከለክለውም ልጁን ብላለች። ያው ከመጣ በጣም ወጣ ገባ ሲል ያው ፍቅራቸው ይቀጥላል ማለት ነው። እያለ ነው ጥፋቱ ሁሉ ያንተ ነው፣ አዋጥቻለሁ እያለ ነው። አሁን አዋጥቻለሁ፣ ጥፋቴ ተቀነሷለች፣ ወደ ጥፋት እየመጣችኛለች። እንደማንኛውም ሰው ቀበረኝ ኑሮ ወደ ጥፋት ነበረ። ስለዚህ ምንም የነሱ ከጎን ሆኑ የመለሰከት የሰራት ነገር የለም እያላት ነው። ጥያት ስተት አልሰራህም ማትበል እያለት ተነስተረ ሰልፋር እያለችው ነው። የሰው ልጅ ከሰው ልጅ ስህተት ከብለዝገ ታይቀምና እንግዲህ ስህተት ነው ሁሉንም ማስተካከላቸው አንድ ላይ እንደምታሳልፉ ተስፋ እናደርጋለን ማለት ነው። ሌላም እንግዲህ ቀለበቱ እንደዚህ ስትሆን ምንም ደስተኛ ሊያደርጋት አይችልም። እውነቴን ነው በህልሜ ነው ብላለች። እውነትም በህልሙ ሆኖባት ቁጫል በህልሙ ሆነ ምን ላደርግላችሁ? እንደ ሁኔታ ሁሉ እንደው ትናንትና አይታችኋት የለም እንዲሁ እናንተ ጌዋ እንደዛ ህልሙ ሆኖባት ሲቀር አይኗ ከርተት ሲል እጁን ስታይ አላያችሁም? እስቲ እኔማ አይቻለሁ በደንብ በስነ ስርዓት። እሱ እናቴ ልቡ ከሩታ ጋር ነው ተብለሻል። ይኸው ዛሬ እንኳን ከልቤ ማውጣት ስላልፈለኩ ነው በራሴ መንገድ የምመላለሰው። ሩታን ከአይምሮዬም ከልቤም ለወጣት አልችልም። ግን እነዛ ሽማግሌዎቹን ሰብስቤ ሄጄ እምቢ ካለችኝ ከልቤ ልትወጣብኝ ትችላለች። ለዚህ ብዬ ነው ብሏል። እና እንግዲህ ሄርሚላዬ ነጠላሽን አዘቅዝቀሽ ዛሬ ስታረግሽ ማደረሻ አይቀርም ብዬ ነው ተስፋ የማደርገው። ጋሽዬ ቀድሞሽ ወይ የሆነ ቦታ ታላስያዙሽ ማለት ነው። ግን ጋሽዬ ተናግረዋል። እኔ ቦታ አስይዛችኋለሁ ሁሉንም፣ አቤልም ሁሉንም ሶስቱን ከጫፉ እንዳይደርሱ ነው የማረገው ከጫፉ ብለዋል። እንግዲህ ሄርሚላ ቁርጥሽን ወቂ። ነገ እንግዲህ
ምን ጥቁር ለብሳ ትመጣላችኋለች እያለቀሰች ማለት ነው። ሄርሜላዬ እንግዲህ ፈጣሪ ያጥናሽ። ያው ጋሽዬን እምቢ እንደማትለው ሩታ ታውቃላችሁ። ሩታዬ ደግሞ ልዩ ሆና ነው የመጣችው ዛሬ። አምሮባታል። እንደዚህ ዝንጥ እያሉ እዛ እንትን በያቸውና እንደሚመስለኝ የአብርሃምና የሩታ መፋጠሚያው ደርሰዋል ማለት ነው። ያ እንትላቸው ትልቃቸው ማለት ነው። መፋቻቸው ሳይሆን ይታለቃሉ። ታያላችሁ ማለት ጋሽዬ አሁን አምርረዋል። ሁሉንም ማስተካከላለሁ፣ ለእኔ ተይልኝ፣ እኔ በጣም ነው የምወድሽ፣ እኔ ውዷ ልዬ ነሽ፣ ከልጆቼ ለይቼ አላይሽም ብለዋታል። እና ጋሽዬን ስለምታከብር የእሷን ቤተሰቦች እንግዲህ ውሰዱ ይብላለች እህትየዋም። አሁን እንግዲህ አብርሽ ነገ ቡታጅራ ከችላል። አረ ዛሬ ሌሊቱም አይነጋለትም ይሄዳል። እንግዲህ ሄርሜላም ተከትለውን ከች እንዳትል። መቼም ሄርሜላ የምትባለው ሴትዮ እኔ ምን እንደነካት አላውቅም። እኮ አንከራተቱ አይኖ ወደዛ ወደዚህ ወደዚህ ወደዛ ወደዚህ ወደዚህ ሲል ነው እኔ አሳዘነች። ለምን ቆይ እስቲ እንደው ቀለበት በቀለበት ላይ መደረብ ጀመረ እንዲህ ዘንድሮ። በእኛ ሃይማኖት ትክክል ይፈቀዳል እንዲህ ሌላ ሚስት ማግባት? በሌላው ሃይማኖት ራሱ ሚስት ፈቅዳ ከሚስቱ ፍቃድ አግኝቶ ከመጀመሪያ ሚስቱ ነው። በሙስሊም ወንድም እህቶቻችን ራሱ እንትን የሚባለው ማለት ነው ማስተዳደር ሲችል። እኔ እኮ ስለ ሁሉም ነገር አውቃለሁ ማለት ባህላቸው በጣም ነው እንትን የሚለኝ እና ማስተዳደር ተቻለ ነው ለዛው የሚፈቀድለት ማለት ነው። አሁን ለምሳሌ እስከ 4 ሚስት ይፈቀድልናል ይላሉ አይደል ሙስሊሞች። ግን ማስተዳደር ተቻሉ ነው ያሁን የሚፈቀድላቸው ማለት ነው። ማስተዳደር ከመጀመሪያ ሚስቱ ፍቃድ አግኝቶ ነው። እንደገና ሲቀጥል ደግሞ ሶስተኛ ማግባት ተፈለገ ከሁለቱ ሚስቶቹ ፍቃድ አግኝቶ ነው እንጂ ዝም ብሎ አይደለም። እኔ በነገራችን ላይ እኔ አያቴ ማለት ነው የአያቴ ወንድም ሙስሊም ነበረ ማለት ሰልሞ ነው እንጂ እንትን ነበረ መሀል ላይ ምን እንደሆነ አላውቅም። ሰልሞ ነበር እና ሁኔታውን ሁሉ እናውቃለን። በቃ እኛ ደግሞ ከሙስሊሞች ጋር እና እኛ ወሎዮች ደግሞ ሁሉን ነገር እናውቃለን እና አብረን ስላደግንም ምንም እንትን የለም እና በእነሱ ሃይማኖት እንኳን ማስተዳደር ተቻለ ነው። በእኛ አይፈቀድም። ሚስቱን ፈቶ ማግባት ይችላል፣ ግን በሚስት ላይ ሌላ ሚስት አይፈቀድም። ስለዚህ አብሽዬ በቀለበት ላይ ቀለበት አይቻልም። ሄልምዬ አስጎብኝተሃት እንግዲህ ጋሽዬን ዛሬ ጉድ ስታይ ምን እንደምትሆን ብቻ ያሳዘነችኝ። እኔማ ምን ልበላት እንደው እኔማ እንደ አይዞሽ ብዬ መሀል ለው እንዳላቀርብላት ከበጣ ገቢ አይደለች የበጣ ግቡ አይደለም። እንደው ከበጣ ግቡ ያላችሁት እና ቤር እንግዲህ ዛሬ አብራችሁ ስታላቀሱ ታርዳላችሁ ማለት ነው። አብራችሁ ይልምጂ አይዞሽ እኛ አለንልሽ፣ እኛ በቦሌም በባሌም ብለን እናመጣልሻለን፣ አብረሽ እናመጣልሻለን። አይመጣላችሁም። አለቀ በቃ አለቀ፣ አከተመ። ጋሽዬ ቆርጠው ተነስተዋል። ጋሽዬ አምርረውባቸዋል። ጋሽዬ ስልችት ብላችኋቸዋል። እግዚአብሔርም በጣም ነው እንትን ያሏቸው። አቤርና ማነው ስሙን እሱ በስመ አብ እንዴት እንደሚሆኑ እነሱ ናቸው። ይሄን ሁሉ ልጄን ያበላሹብኝ፣ ልጄን እንደዚህ ያረጉብኝ፣ ልጄን እያሉ በጣም እንትን ብለዋችኋል። ማለት ጥሩ ነገር ብትሰሩ እኮ ልትመሰገኑ ትችላላችሁ። አሁን ለምሳሌ ብዙ ልጆች የሚታገሩ አሉ። አሁን ለምሳሌ ፈረንጁ እንዴት ነው የሚሆነው? ይሄኛው ማን ነው ስሙ? ይሄኛው ራሱ ብዙ ነገሮች እንትን እያለ ነው እያስተካከለ ነው። ፈረንጁ አሁን እስካሁን ድረስ አንድ ቀን እንኳን ሳይገረባበት
ከሩታ ጎንና ከአብርሽ ጎን ነው። አብርሽንም ይቆጣል። እንደዛ ስትሆን አልጋ ላይ ወጣ እንደዚህ ስትሆን ኧረ ተይ በዛ ሲል ሁሉ እሱ ነው። እነዛ ያማ የአብርሽ ደስታ ነው የሚያስደስተኝ። ሩታ ምን አረገች ብላችሁ እኮ አልጠየቃችሁኝም። ሩታ በምን እንዳስቀየመችኝ ራሱ አልጠየቃችሁኝም። እሰይ እልፍ ነው እንግዲህ እልፍ ብሏል። እንግዲህ እንደ ማነች እንደ ሄልሚላ ያው ገንዘብ ከውጭ ከምናምን አይላክላትም። ስለዚህ ሰልታ ነው በዩቲዩብ ነው የምታገኘው። ስለዚህ እሷ ገንዘብ አቆማብህ ይሆናል። ታዲያ ምን እናውቃለን? እስቲ ዛሬ እንጠይቃት እንዴ ሩታዬ ምን አድርጎሽ ነው? ምን ቆይ እኔ ልጠይቃት እንዴ ምን ሆነህ ነው አቤልዬ? ምን ሆነህ ነው? ምን አስቀርታብህ ነው? ምን በድለህ ነው? እስቲ ጠየቅኩ በቃ መልስልኝ፣ መልስልኝ። እውነቴን ነው የምላችሁ መልስልኝ። እኔ ጠይቄሃለሁ መልስ። ሩታም በምን እንዳስቀየመችኝ ምን አልጠየቃችሁኝም? ይኸው ጠየቅኩህ እኔ። ታዲያ ምን እንዳስቀየመችህ እኛ በምን አውቀን ጠይቅ? በምን አውቀን በየትኛው ፋታ አንተ አግባ ፍታ ስትል እኛ በየትኛው ፋታ የት አገኝተህ እንጠይቅህ?